በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሐምሌ 23 ቀን የሚከበሩ የቅዱሳን በዓላት። ታላቋ ቅድስት መሪና ሰማዕት። እናታችን ቅድስት መሪና ስም አጠራራቸው ከከበረ ተጋድሏቸው ካማረ ታላላቅ ሴት ሰማዕታት አንዷ ናት። ተወልዳ ያደገችው ከዋናው ዘመነ ሰማዕታት በፊት በሁለተኛው መቶ ክፍለ ዘመን ሶርያ አካባቢ ነው። አባቷ ዳኪዮስ የሚባል ጣዖት አምላኪ ቢሆንም እናቷ ግን ክርስቲያን ነበረች። ነገር ግን እናቷ ገና በ5 ዓመቷ ሞተችባትና ለሞግዚት ተሰጠች። የእግዚአብሔር ጥበብ ሆኖ ሞግዚቷ ደግ ክርስቲያን ነበረችና ለ10 ዓመታት ሃይማኖተ ክርስቶስንና ምግባረ ጽድቅን አስተማረቻት። ዕድሜዋ 15 ዓመት ሲሆን አባቷ ዳኪዮስ አረፈ። በዘመኑ ዳኪዮስ የሚሉት ቅዱስ መርቆሬዎስን የገደለው ክፉ ንጉሥ ነበርና ክርስቲያኖችን አሳደዳቸው። ይህን ጊዜ ቅድስት መሪና ስትሰማ ደስ አላት። እጅግ ባማረ ንጽሕና እንደኖረች ሁሉ በክርስቶስ ስም ደሟን ለማፍሰስ አስባ ወደ ንጉሡ መኮንን ሄደች። አበው እንዳስተማሩን ከሴቶች ሰማዕታት በውበትና ደምግባት እንደ ቅዱሳት መሪና አርሴማና ጣጡስ የሚያክል የለም። ዓይንን ማፍሰስ የሚችል ውበት ነበራቸው። መኮንኑ መልኳን አይቶ ሰውነቱ ተናወጠ። ጣዖት አምልኪና የኔ ሚስት ሁኚ አላት። እርሷ ግን መኮንኑን ከነጣዖቷ አቃለለችው። እኔ ክርስቶስ ሙሽራ ነኝ አለችው። መኮንኑ ካነጋገሯ የተነሳ ተቆጥቶ ይገርፏት ዘንድ አዘዘ። መሬት ላይ ጥለው በብረት ዘንግ ቢመቷት አካሏ እየተቆረጠ ብዙ ደም ፈሰሰ። ወስደው ጨለማ ውስጥ ጣሏት። ቅዱስ ሚካኤል ከሰማይ ወርዶ አድኗት አጽንቷትም አረገ። በማግስቱ በመጋዝ አካሏን ቆራርጠው ጣሉ። ዳግመኛም ሊቀ መላእክት አዳናት። ወደ ጨለማ ክፍል ወስደው ሲጥሏት ትልቅ ዘንዶ መጣባት። እጆቿ ተዘርግተው እየጸለየች ዋጣት። እርሷ ግን ጸሎቷን ቀጠለች። ከደቂቃዎች በኋላ ግን ዘንዶ ለሁለት ተሰነጠቀና እጆቿ እንደተዘረጉ ወጣች። በሌላ ቀን ግን ሰይጣን ፊት ለፊት መጥቶ ታገላት። ከሰማይ ነጭ ርግብና መስቀል ወርዶላታልና አልቻላትም። ከእግሯ በታች ጥላ ደጋግማ ረገጠችው። ሰይጣንም በኀፍረት እየጮኸ ሄደ። ለሰይጣን ኬደቶ ከመአሳን በእግር እንዲህ ነበሩ የቀደመው ዘመን እናቶቻችን። መኮንኑ ከክርስትና ያስወጣት ዘንድ በትልቅ ጋን ውሃ አስፈልቶ በዚያ ላይ ቀቅሏት አለ። ድንገት ግን ከሰማይ ነጭ ርግብ ወርዳ ውሃውን አቀዝቅዛ 3 ጊዜ በውሃው አጠመቀቻት። እስከዚያ ሰዓት ድረስ አልተጠመቀችም ነበርና ርግቧ የብርሃን ልብስ አልብሳ አክሊለ ክብር ደፋችላት። መኮንኑ ተስፋ ስለቆረጠ አንገቷን በሰይፍ ምቱ አለ። በዚያች ሰዓት የክብር ባለቤት ጌታችን ኢየሱስ ክርስቶስ ወርዶ ብጽዕት መሪና ብፅዓን ይገባሻል አላት። ስምሽ በሚጠራበት መታሰቢያሽ በሚደረግበት ሁሉ በዚያ ረድኤት በረከት ይበዛል። አንቺን ያከበረውን አከብረዋለሁ ከርስትሽም አስገባዋለሁ ብሏት ጌታችን አረገ። ወታደሮቹ አንገቷን በሰየፉ ጊዜ ታላቅ መናወጽ ሆነ። ድውያን ተፈወሱ፣ ዕውሮች አዩ፣ አንካሶች ረቱ፣ የማይሰሙትም ሰሙ። ቅዱሳት መላእክትም ከሰማይ ወርደው የቅድስት መሪናን ነፍስ በዝማሬ አሳረጉ። ቅዱስ ለንጊኖስ ሰማዕት። ለንጊኖስ ማለት በጌታችን ኢየሱስ ክርስቶስ የስብከት ዘመን የጲላጦስ ወታደር የነበረ ሰው ነው። ስለ ጌታችን ተአምራት በየጊዜው ይሰማ ነበር። ሄዶ እንዳያገኘው ግን አይሁድን ይፈራ ነበር። እነሱ በክርስቶስ ያመነ ሁሉ ከምኵራብ ይባረር ብለው ነበርና። የዮሐንስ ወንጌል ምዕራፍ 9 ቁጥር 22። ጌታችን በተሰቀለበት ዕለት ዓርብ ግን ጭንቅ ሆነበት። ጌታችን እንዲሰቅሉ ከታዙ ወታደሮች እንደ አንዱ ተመርጦ ነበርና በዘዴ አሞኛል ብሎ እስከ 9 ሰዓት ድረስ ቆየ። በኋላ ግን አይሁድ በክርስቶስ ሞት ያልተባበረ ሁሉ ወንጀለኛ ነው የሚል አዋጅ በማስነገራቸው እየፈራ ቀራንዮ ሲደርስ ጎኑን ውጋው ብለው ረጅምና ጥቁር ጦር ሰጡት። ለንጊኖስ ወደ ጌታችን ዓይን ተመለከተ፣ እያየው እንዳልሆነ ገመተ። ቅድስት ነፍሱን ከቅዱስ ሥጋው በባሕሪ ሥልጣኑ ለይቷልና ጦሩን ጨብጦ ወደ ጌታ ጎን ልኮ ወጋው። ከጌታ ቀኝ ጎንም በለ አምሳለ ትኩስ ደምና ውሃ ፈሰሰ። አንዷ ፍንጣቂ ሄዳ የታወረች ዓይኑ ላይ አርፋ ዓይኑን አበራች። ለለንጊኖስ ታላቅ ደስታ ሆነ። ለእኛ ግን ማየገቦና ደመገቦ ፈለቀልን።
የጌታችን ትዕግሥቱና ቸርነቱ ግን ይደንቃል። ከመ ኢያሐስብ ቦቱ ዘኩናተ እዱ ርግዘቶ በኃጣዊሁ ለዘኢፈቀደ ሞቶ ምህረቶ እስቴብህ ወአዲ ትዕግሥቶ እንዳሉ ሊቃውንት። ጌታችን ከተነሳ በኋላ ለንጊኖስ ወደ ቅዱስ ጴጥሮስ ዘንድ ሄዶ ስለ እውነት ስለ ሃይማኖትም ተማረ። ተጠምቆ ምድራዊ ወታደርነቱን ትቶ እየሰበከ ከኢየሩሳሌም ወደ ቀጰዶቅያ ወረደ። ለዘመናትም ጌታችን ክርስቶስን በሥርዓተ ወንጌል አገለገለ። በመጨረሻም በጢባሪዎስ ቄሳር ዘመን አይሁድ አሳደዱት፣ አንገላቱት። የእነርሱ ወገን ስለነበረም መከራ አጸኑበት። የጽድቅ አርበኛና የክርስቶስ ሐዋርያ ቅዱስ ለንጊኖስ ግን ጸና። በዚህች ዕለትም አይሁድ አንገቱን ቆርጠውት ለሰማዕትነት በቃ። ቅዱሱ በሕይወቱም በዕረፍቱም ተአምራትን ሰርቷል። እግዚአብሔር በቸር ጥሪው ሁላችን ወደ ቀናው የጽድቅ ጎዳና ይጥራን፣ ከሰማዕታቱም ረድኤት በረከት ይክፈለን። ሐምሌ 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅድስት መሪና እናታችን ታላቋ ሰማዕት፣ ቅዱስ ለንጊኖስ ሐራ ሐዋርያና ሰማዕት፣ ቅዱስ አብጥልማዎስ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት፦ ልበ አምላክ ቅዱስ ዳዊት፣ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ነቢየ ጽድቅ ቅዱስ ሰሎሞን ንጉሠ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ ቅዱስ ዳንኤል ነቢይ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የዮሐንስ ወንጌል ምዕራፍ 19 ቁጥር 33። ወደ ጌታ ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ። ያየውም መስክሯል፣ ምስክሩም እውነት ነው። እናንተም ደግሞ ታምኑ ዘንድ እርሱ እውነት እንዲናገር ያውቃል። ይህ የሆነ ከእርሱ አጥንት አይሰበርም የሚል የመጽሐፍ ቃል እንዲፈጸም ነው። ደግሞም ሌላው መጽሐፍ የወጉትን ያዩታል ይላል። ወስብሐት ለእግዚአብሔር ለወልድ ወለወላዲቱ ድንግል ወለመስቀሉ ክቡር ይጸሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት